ነው ፈጣሪ ሮማን እንደዛ ታደርጋለች ብዬ አላስብም። ዛሬ ያጉር ቀልድን ለመቀለድ ጊዜ ምን አለ እናንተስ በስተርጅና ብትከበሩ። አንቺ ድርጅቱስ የምትሰሩት ነው እንጀር ከእናንተ ጋር እንተባበራችሁ እንፈልጉ። የምሬን እኮ ነው ዶክተር፣ እኔ ውሻ በጣም ነው የምፈራው። ጫኔ ጋር ተሌለች ወይ ትልች ይባላል። ቆይ ምን ችግር አለ አንዳችሁ እንኳን ብትረዱኝ? ስንት ናችሁ? 3 ማለቴ 4 መዛት ነው። አደይም ሮማንም እዚህ ቤት የገቡት ያለ ምክንያት አይደለም። ወዴት ነው የሚሄደው? ብራን ወደፊት ማን ነው እሱ? የነገርኩሽ ሰው አሪ ደውላለች እንዴ? ደናነች የኔ ታንቺ ጋር ተነጋግራችሁና እንደዚህ የምታርጉት። ቆይ ምንድነው ያዘችው ሚስጥር? በምን እያስፈራራች? ብቻ ሮማን ወስዳለች ልትይ እንዳይ እኔ ወንድሜ ምናምን የምትይ ነገር እህቷ መጣ መሰለኝ። በል እኔን ሰርቀሻል እያልሽኝ ነው? አዎ። አሁን ውጪ ሳትባል ከዚህ ቤት የወጣችበት ምክንያት አሁን ግልጽ አልሆነልሽ? ሮማን እንደዛ አታደርግም። እና ሌላ ማን ሊሆን ይችላል? እማዬ እራሷ ናት ያለ ምንም ምክንያት ከዚህ ቤት ወጣች። ሆን ብላ ለካ ያለ ምክንያት የምትወጣበት ሰበብ እየፈለገች ነበር። ሰራችልን። ሮማን እንደዛ ታደርጋለች ብዬ አላስብም። ግን ሮማን እንደዛ ካደረገች በጣም ነው ማስነባት። እራሷ ናት እማዬ። እስቲ የወጣችበትን መንገድ አስቢው። ሄድኩ እንኳን ሳትል ምክንያት ፈልጋ ወጣች። እማዬ ሮማን አታላሻለች። ፍቅር ውጪልኝ፣ በቃ ውጪ። እንዴ ምን አደረኩ? ውጪልኝ፣ በቃ ውጪልኝ አልኩሽ። ሄሎ አንተ ግን ለአንድ ቀን እንኳን አትሆንም? አንተ አይሰቀጥጥም እንዴ? እኔ እንዲታመም ቅምጥል ጁፒ ቺዲ ጃንጋ ቁልቋል ምናምን ትላለህ። ባሌውለ ወንድም ጥላ ወንድም አበባ አንተ ብቻ እኮ ነኝ ያሳቢ። ደህና ነኝ አልተጎዳውም። የተጎዳ መስሎ ነው። ምን እያልክ ነው? ይኸውልህ ዛሬ ያጉር ቀልድን ለመቀለድ ጊዜ የለኝም። ለራሴ ጨንቆኛል። ቆይ ማነግሮ ነው? ምኑን? መፈንከቴን ነው። መቼ እየተፈንክተ ነው ደማ? አልሰማህም እንዴ? አረ ማነግሮኝ ደማ። አሁን እኮ ሮማኔን ፈልጌ ሳጣት እኮ ነው መጣጤ። ሮማን ደግሞ ምን ሆነች? አንተም ጋር አልመጣችም? አረ እኔ ያላየኋት እንዴ። ቤት የለችም እንዴ? የለችም። ዳይመንድ ወዴት ሄደች? እንጃ እኔ ምን አውቄ ደማ። እኔ በሌለውበት ከቤት ወጣ ሄደች ነው የሚሉኝ። ወዴት? እሺ መቼ? አረ ቆይታለች አሉኝ ደማ። እንደው የፈለገ ቢከፋት አንተ ጋር መታት እንዴ። ቆይ ሄለንም አቤም ሄዷል። ምናልባት ገጠር ተመልሳ ከሆነ ደግሞ አደይም ስልክ አታነሳ። በቃ እስቲ ለአቤ ደውልለት ደማ። እሱም ሳይሰናበተኝ ሄደ። አቤማ ሄለንን ተከትሎ ነው ሄዱ። አደይ ደግሞ ዴቭን። በዚህ አይነት ሮማን ገጠር ከሄደች እኔ እናንተ መጨረሻ እዛ መገኘት ነው በቃ። አንተ ምን ትሰራለህ? እኔ ዋሹ ቀብራራ የምይል ልጅ ባላገሩ ለማንም ወጠጥ ያላስማ አሹቴና ከከተማ መች መጣችና ወንድም ጋሽ ደግሜ አስጠነቅቃቸዋለሁ። አንተ ምንም ሐሳብ አይግባ ወንድም ማለት። እሺ ግድ የለም እሺ። እዚህ ቤት ሰው የለም እንዴ? ደግሞ እዚህ ምን ልታረጊ መጣሽ? ቆይ ምንድነው እናንተ ያደረጋችሁት? ምንድነው የምሰማው? ምን ሰማሽ? የልጄን እጮኛ ከከተማ ድረስ አምጥታችሁ እዚህ አግታችሁታል። ማን ነው ያለሽ? አደይ መጣች እንዴ? እሷ ለምን ትመጣለች? ምን አለ እናንተስ በስተርጅና ብትከበሩ። የሰው አግታችሁ ምን ልታደርጉ ነው? ምን ታመጣላችሁ? አረ እኛ ማንንም አስረን አላስቀመጥንም። ከየተሰማሽው ነው? ሰፈርም እየመጣች መከታተል ጀመርሽ? ቆይ አንቺ ምንድነው ችግርሽ? ኪንጎ እባክህን እርዳታ ያስፈልገኛል። ቆይ አንቺ ማምንሽ ይመስልሻል ነው ወይስ የኪንጎንም ህይወት በጥብጭ ብሎ ነው ያልኩሽ? አረ በፍጹም እንደዛ አይደለም። ታዲያ እንዴት ነው ቤት ንገሪኝ እስቲ። እንዴት ነው? ስማኝ ኪንጎ። እሺ እየሰማሁሽ ነው። ምንድነው ቤት? ካንተ ውጪ ማንም ሊያግዘኝ አይችልም ኪንጎ። ባለፈው አይቻለሁ። ከነሱ ጋር ተባብረ ልትሰራ ስላልቻልክ ነው እንደዛ ያደረጉክ። ቆይ አንቺ ድርጅት ውስጥ የምትሰሩት ነው እንጀር ከእናንተ ጋር እንተባበራችሁ እንፈልጉት? ለዛ ነው የምትከታተኝ? የራሴም እኮ ህይወት አለኝ እኮ። ለምን ነው ማትሁን? አይ እንደዛ አይደለም ኪንጎ። ታዲያ እንዴት ነው ቤት ንገሪኝ እስቲ። እኔ እንደነሱ ምንም የሰራሁት ነገር የለም። ለዛ ነው በጣም እየፈለጉ ነው ነገር ለአንተ አምኜ መናገር እችላለሁ። እተማመንብሃለሁ ኪንጎ። ስለዚህማ አንተ ክስ መስርትባቸውና የሚያስፈልግህን ፋይሎች እንዳለ እኔ አሳልፌ እሰጥሃለሁ። ራሴን በገዛ እጄ ችግር ውስጥ ልክተት? ካንተ ውጪ ማንም በታማኝነት ሊረዳኝም ሆነ ሊያግዘኝ አይችልም። እባክህን ኪንጎ እርዳኝ። እኔ በምን ልረዳሽ አልችልም። እዛ ቢሮ እንዳልገባ አስጠንቆኛል። ስለዚህ ወደዛ መሄድ አልችልም። በቃ ኪንጎ። አዎ በቃ ሰምኛለሽ። ካም በኋላ እንዳትከታተኝ። ቅምጥል እየደበራት። እባክህን ኪንጎ እባክህን፣ አንተ ብቻ ነህ ልትረዳኝ የምችለው። ልብክ ንጹህ እንደሆነ አውቃለሁ። እባክህን ኪንጎ እርዳኝ። እባክህን ልቀቂኝ ወደዛ። እባክህን በእናትህ ኪንጎ። ምን ሆነሽ ነው?
ምን ሆነሽ ነው? ተረጋጊ እንጂ ምን ይሆንሽ? አንቺ እንኳን ተረጅኝ እንጂ ከባልሽ ጋር ምንም አይነት ነገር የለንም። ኧረ እባክሽ እንዲኖርሽ እንፈልገሽ ነበር እንዴ? አናትሽ ነው እሺ የምልሽ። ቅምጥል ተረጋጊ። ቆይ ምን ሆነሽ ነው? ምን ማድረግሽ ነው? እኔ አታምኝም? እኔ አንዴ ነው አንተ ቅምጥል እንዛለሽ አንቺ ደግሞ እኔ እንደዚህ ነው። ሮማ ቤዛ እዚህ ደግሞ ምን እየሰራሽ ነው? ሄሉን ፈልጊያት። አልሰማሽም እንዴ? ሄለን እኮ እዚህ የለችም። እንዴ ታዲያ የት ሄደው ነው? አንቺም እስካሁን የት እንዳለው አታውቂም? ቆይ እነዚህ ልጆች ተያይዘው ወዴት ገቡ? አልገባኝም። ሄሉና አቤሉ የሉም አልኩሽ እኮ ሮማን። እንዴት የሉም? እሱን እኔ አላውቅም። አንቺ ግን እንዴት መጣሽ? እኔማ ሄሉና አቤ ያሉ ብዬ ነበር። የሉም። ተባረሽ ነው እንዴ? ቤትም ስመጣ የለሽም። አይ እንደዛ አይደለም። ታዲያ እንዴት ነው ሮማን? እስቲ ንገሪኝ። እዚህ ድረስ ሻንጣሽን ይዘሽ የመጣሽ በጤናሽ ነው? ወዴት እንደሄዱ የምታውቂው ነገር አለ? ያው ቤቱ የኔ እንጂ እነሱ አይደለም። ስለዚህ የሚሄዱበት ቦታ ግልጽ ነው። ወዴት? ሌላ ቤት ተከራይቶ ነው የሚሆነው። እኔ በምን አውቃለሁ? አሁን በይ ከበሬ ዞር በይ። እሺ አሁን የት ሄደው ነው ይባላል? ምን ባደርግ ነው የሚሻለኝ? ይግቡ። ሩታ እንዴት ተመልሰሽ መጣሽ? የረሳሽው ነገር አለ እንዴ? አይ ምንም አልረሳው እንዴ። እና ታዲያ እንዴት መጣሽ? በር ላይ በጣም ብዙ ውሾች አሉ ዶክተር። የት ማለቴ? ቆይ ምንድን ያልሽው? ውሻ? አዎ ውሾች አሉ። ቆይ ሩታ እየቀለድሽ ነው? የምሬን እኮ ነው ዶክተር። እኔ ውሻ በጣም ነው የምፈራው። ወይ ቅብጠት! እውነት ዶክተር ቅብጠት አይደለም፣ ከልጅነቴ ጀምሮ በጣም ነው የምፈራው። እሺ ቆይ እኔ ምን ልርዳሽ? አሳልፈኝ ዶክተር። ቆይ ከኔላ በር ላይ ሰው አልነበር? ከነሱ ጋር ማለፋችሁም ነበር? እሱማ በጣም ብዙ ሰው አለ፣ ግን ደግሞ እኔ የመረጥኩት አንተን ነው። አንተን ስለተማመንኩብክ። አይ ሩታ አንቺ እንደሆነ መልስ አታጭም። እሺ ነው በቃ ልሽኝሽ። ግን ደግሞ ሲሙ ይሄ አስሬ እንደ ታማኝ የምትመላለሽው ነገር ታቆሚያለሽ? እሺ ቆሻውን ቆይ ጫኔ ጋር ተሌለች ወይት ሄደች ይባላል? አቤት አቤት፣ ብቻ እኔን እየጠየከኝ እንደው እኔ እኮ አንተ አለህ አንተ ትጠብቃታለህ ብዬ እኮ ነው የተውኳት። ትንሽ አይሰቀጥጥም? አይደብርም? የት ትሄዳለሽ ብለህ ትጠይቀኛለህ? እኔ አይ መሬት ያለ ሰው አሉ ለተቀማጭ ሰማይ ቅርብ ነው አለችምዬ። ይኸውልህ እምዬን ከጠቀማት ብዬ እኮ ነው ተጨማሪ ቀን ስራ እየሰራለሁ እንጂ እኔ ሮማኔን ሲከፋት የታየውና ነው። ይኸውልህ ምንድነው ከኪንጎ የምትፈልጊው? ለአንተ ማነህ? እኔን አታውቂኝም፣ ግን በተደጋጋሚ ከኪንጎ ጋር በመታየትሽ እህቴ ደስተኛ አይደለች። ወንድሟ ነህ? አዎ። ቆይ አንቺ ምንድነው ፍላጎትሽ? ሚስጥር ነው። ከኪንጎ ውጪ ማንም ማወቅ የለበትም። ይቅርታ ላንተ ልነግርህ አልችልም። ስሚ እንደዛ ከሆነ በድጋሚ ከኪንጎ ጋር እንድናይሽ አንፈልግም። እንደዛ አይሆንም። ቆይ ምን ችግር አለ አንዳችሁ እንኳን ብትረዱኝ? እኔ እኮ በጣም ጭንቀት ውስጥ ስለሆንኩኝ ነው። ምን አለበት አንዳችሁ እንኳን ተረድታችሁኝ ችግሬን ለመረዳት ብትሞክሩ። ቆይ ሰው አይደላችሁም እንዴ? ምን ችግር አለው? ችግር ውስጥ ነሽ? አዎ ችግር ውስጥ ነኝ እኮ። ችግርሽን ተናገሪያ። ለማንም ዝም ብዬ የምናገረው ነገር አይደለም። ቆይ አንተ እኔ ታውቅህና። ጥሩ እንደዛ ከሆነ አንቺንም ኪንጎ ሊረዳሽ አይችልም። በድጋሚ ማላቸው እንዳገቢ ያማቻል ላይ ሁሉም እየመጣ ነው ላይ የሚጮህብኝ። አሁንስ በጣም ሰለቸኝ። ወደዛ የት አሉ? አሁን እኮ እዚህ ጋር ነበሩ። በቃ ወደዛ ሄደዋል ማለት ነው። ስንት ናቸው? 3 ማለቴ 4። ኦኬ ዛሬ ስብሰባ ነበራቸው፣ ለዛ ነው የተሰበሰቡት። እንዴ ቆይ አንቺ ምን እያልሽ ነው እንዴ? ምን ማድረግሽ ነው እንዴ? ምን አደረኩ ዶክተር? ሩታ በቃ ይቺ እንዴ ውስጥ አመላለሽን ዝም ስልሽ ደግሞ ጭራሽ እንደዘነጫው ተጀመርሽ። አትኮታተርብኛ። ምንም እኮ የሚያስቅ ስራ አልሰራሽ ሩታ። በቃ ይቺ እሺ በቃ አውቄ እንደሆነ ከገባ አሹ አገኘሃት? ኧረ አላገኘኋትም። የት ብዬ አገኛታለሁ? የት ሄደች? እኔ ምን አውቄ እህቴ፣ ግራ ገባኝ እኮ። ከገጠርም አልዘለቀችም አሉኝ። ከዚህ ከአቤ ቤት ከለሊ ቤትም የለችም። ወዴት እንደሄደች እኮ ግራ ገባኝ። አሹ አቤት እትዬ። ሮማን የገባችበት ገብተህ ይዛሃት ና። ምን ነው እትዬ? የጣት ቀለበት ይጠፍቷል። መቼ? ያስቀመጥኩበት ቦታ የለም። በእርግጥ ሮማንን ልክ እንደ ልጄ ነው ማያት። እሷ ትነካለች ብዬ አላስብም። ቢሆንም ግን ትምጣና ይሄን ነገር ማን እንዳደረገው እውነቱን ማወቅ አለብኝ። ሮማኒ ምን ብላ ታነሳለች? ቤት ውስጥ መጠርጠር ያለበት ስንት ቀጣፊና ሌባ እያለ እንዴት ሮማኒ ትጠረጠራለች? እሱን እኔም አላውቅም፣ ግን ድንገት ተነስታ መጥፋቷና ሄድኩ ብላ ሳትናገር ከዚህ ቤት መውጣቷ የጤና አይመስለኝም። ለሁሉ መልስ ስለምፈልግ ትምጣና እንነጋገራለን። ቆየን ምን ሰርቀው
ሁሉ ቁልፉ በእጃችን አይደል? እስካሁን ምን አስጠበቀ? ይኸው ሲመቻችላችሁማ ተመካክራችሁ የእናቴን ቀለበት ወሰዳችሁ። ፍቅር ታንቺ ጋር ንግግር የለኝም። ይህንን ማን እንዳደረገ እኔም አንቺም ጠንቅቀን እናውቃለን። ፍቅር ሮማኔን በደንብ ነው የማውቃት። እንዲህ ያለ ተልካሻ ነገር አታደርግም። አሹ አሁን አንተ ነህ አንቺ ነሽ የተባባላችሁ ጣት እንድትጠቋቆም አይደለም የምፈልገው፣ እውነቱን ማወቅ ነው የምፈልገው። እማዬ ይሄ እኮ ግልጽ ነው። ሮማን ናት፣ ሌላ ማንም ሊሆን አይችልም። ተይ ፍቅር፣ ዛሬ ደጋግሜ ነግሬሻለሁ። ምን ውስጥ እንደገባች የት እንዳለች ማትታወቀው ሮማኔ ላይ ባፈርጂ ደስ ይለኛል። ሮማኔ ትሰራለች እንጂ አትዘርፍም። አንቺና ያቺ ጎዶሎ ቤዛ እያለች ምን ተውኖ ነው ሮማኔ የምትጠረጠረው? አሹ ሳታውቅ ከየት መጣ? ተመልሰህ ልትሄድ ነው ብላኝ አልነበረም እንዴ? አረ ወዴት ነው የሚሄደው? ይልቅ ሄሉን አገኘሻት እንዴ? አዎ አግኝቻታለሁ አቤ። ግን ለምንድን ነው ሄሉን እንደዛ ሳዘነፈ የመለስካት? አረ ብርሃን ሄሉን ጸባይ ያወቅሽው? እስቲ አንቺ ከሰማች እስቲ አንቺ አውሪያት እንጂ እኔ መች እሷን ትቼ ለመሄድ አሰብኩኝ። ታዲያ ምንድን ነው አቤ? ትቶኝ ሊሄድ ነው ያለች ይመስሉኝ። እኔ ምን ብዬ ትቼት እሄዳለሁ ብርሃን? አብረን እንዲህ ሳልኳት እኮ ነው ሁሉ ነገር የመጣው። ይባስ ብላ ደግሞ እዚህ መጥታ ሌላ ጣጣ መጣችብኝ። በቃ አሁን ተረጋጋ። በቃ አንተ አታስብ፣ ሁሉም ነገር ደግሞ ይስተካከላል። ምን ይስተካከላል ብርሃን? ሁሉንም ነገር እኮ አበላሾች። አሁን ሂድ ቶሎ በል ሂድ። ወዴት ነው የሚሄደው ብርሃን? ወደፊት ወደ ራሳቸው ዝም ብለህ ሂድ። መስፍን እየመጣ ነው። ቶሎ ሂድ አቤ። ያ ማን ነው አብሮሽ የነበረው? አቤት ወይ መስፍኔ። ማን ነው እያልኩሽ እኮ ነው። ማን? ምን? አሁን አብሮሽ የቆመው ሰው ማን ነው እያልኩሽ። አረ እኔ አላውቀውም። ቆይ እንዴት አታውቂውም? አብራችሁ ቆማችሁ ስታወቂው አልነበር? እሱማ ግን ምን ያንተባትብሻል? ይልቅ ሄለን መታለች። ሂጂ ወደ ቤት አግኘን። እሺ ኩኩሻ። እንዴ ምን ሆነሽ ነው? ዛሬም ብቻ እየተደባበኩ ነው እንዳትዪ። አየሹ እንዴ? እንዴትሽ? እንዴ ምንድነው? ከሰው ጋር ቆመሽ ታወራ ይችሻለሁ። ምንድነው የተናገርሽው ብሎ እጄን ቆራረጠኝ። ማን ነው እሱ? የነገርኩሽ ሰው። እንዴ ምን ማለት ነው? እኔ ሄጄ አንጠባጥብልሻለሁ። ማን ነው እሱ? አይ ምንም ነገር ለማንም መናገር አልችልም፣ አለበለዚያ ይገሉኛል። ለምን ይሄን ያህል? አላውቅም ኩኩሻ። አሁን ላይ ሰላም ዶክተር። ለሊ እንኳን ደህና መጣሽ። እንዴት ነሽ? ደህና ነኝ ዶክተር። ይቅርታ አረፈድኩ አይደል? ምን እባክሽ ለሊ፣ እኔ ጋር ከዚህ ቀጠሮ ያላችሁ ታካሚዎች ከቀጠሮ ቀን በኋላ እየመጡ በጣም ተቸግሬያለሁ። አንቺ እንኳን ሳትረሽ እንኳን መጣሽ እና እንዴት ነሽ ለሊ? እድሜ ላንተ ዶክተር። አሁን በጣም ደህና ነኝ። ይቅርታ ለሊ፣ ከዛ በፊት ግን አሪ ደውላልሻለች እንዴ? ደህና ነች? አይ ስልኳ እንደሚዘጋ ነግራኝ ነበር። ከዛ በኋላ አልደወለችም። ደህና እንደምትሆን እንግዲህ ተስፋ አደርጋለሁ። አዎ ፈጣሪ ባለችበት ይጠብቃት። ስደውልላት እኮ ስልኳ ዝግ ነው እና በጣም ተጨነቅኩኝ። እዛ ምንም አይነት ሰው የለም እንዴ ደህና መሆኗን እንኳን የሚያሳውቀን? እንደዚህ አይነት ሰው ቢኖር በጣም ጥሩ ነበር። እናቷ ጋር ነው ያለችው። በዛ ላይ ደግሞ አባቷ እዚህ የለም። ዴቭን የያዙት ጫኔና ለልኝ የሚባሉ የአባቷ ተላላኪዎች ናቸው። የእነሱ ፍላጎት እኮ እሷን እዛ ማስቀረት ነው። የእኛ እርዳታ ግዴታ ያስፈልጋታል። አዎ ዶክተር። ግን ደግሞ ዶክተር አታስብ፣ አደይ ከዚህ የበለጡ ችግሮችን አሳልፋ መጥታለች። ከዴቭ ጋር ሆነ ይህንን ነገር ማለፍ አያቅታቸውም። ደግሞ ፈጣሪም ይረዳቸዋል። አዎ ልክ ነሽ። ዴቭ ካለ እንኳን ምንም አትሆንም። አዎ ይቅርታ እንግዲህ ለሊ። ወደ አንቺ ስመለስ እዚህ ከመምጣትሽ አንስቶ እየተሰማሽ ነበረ ስሜት አለ? አይ ምንም ነገር የለም ዶክተር። አሁን በጣም ደህና ነኝ። ነስሮኝ እንኳን አያውቅም። እሺ ለሊ፣ የማዞሩ ስሜት? እሱም ሙሉ በሙሉ ጠፍቷል ዶክተር። አሁን በጣም ደህና ነኝ። እሺ ለሊ፣ የመጨረሻ ምርመራሽን ለማድረግ ዝግጁ ነሽ? አዎ ዶክተር። መልካም እድል ለሊ። እንግዲህ ሙሉ ለሙሉ ደህና እንደምትሆኝ ተስፋ አደርጋለሁ። ምንም ነገር የለም ዶክተር። አሁን በጣም ደህና ነኝ። ነስሮኝ እንኳን አያውቅም። እሺ ለሊ፣ የማዞሩ ስሜት? እሱም ሙሉ በሙሉ ጠፍቷል ዶክተር። አሁን በጣም ደህና ነኝ። እሺ ለሊ፣ የመጨረሻ ምርመራሽን ለማድረግ ዝግጁ ነሽ? አዎ ዶክተር። መልካም እድል ለሊ። እንግዲህ ሙሉ ለሙሉ ደህና እንደምትሆኝ ተስፋ አደርጋለሁ። ይህንን ለሲስተር ጫትና ምርመራ ክፍል ጠብቂ። እሺ ዶክተር፣ አመሰግናለሁ። ቆይ አይደል ለምንድን ነው ከአእምሮ መውጣት ያልቻልሽው? ምን ያክል በወድሽ ነው? ድጋሚ ስለ አንቺ ማሰብና መጨነቅ ማቆም አልቻልኩም። ይግቡ። አሁን እሺ ወዴት ነው የሚሄደው? ተመልሼ መቼስ ወደዛ ቤት አልሄድም። መናቅና መገፋት በጣም አስጠልቶኛል። ማንም የለኝም አውቃለሁ፣ ግን ከሰው በተለየ
እኔ አንተን ተማምኜ ነው። ግቢና ለዛች ከንቱ ፍቅር ሮማን ላይ ጣቷን መጠቆማ እንድታቆም ንገራት። አዎ ብቻ ሮማን የመጣች እንደሆነ ሁለትሽም ጉድሽ ፈላ። ሮማን ያላደረገችውን አረገች፣ ያላለችውን አለች እያላችሁ እንደሆነ አውቃለሁ። እኔ እንደዚህ አይነት ቀልድ አልፈልግም። እሺ ምን አወራሽ ደግሞ? እሱን ግቢና ጠይቂያት። ይሄኔ ታንቺ ጋር ተነጋግራችሁ ነው እንደዚህ የምታደርጉት እንጂ በጤናማ አይመስልኝ። ኧረ እኔ ምንም ማውቀው ነገር የለም አሹ። ምን እስከ መቼ ነው በሌላ ሰው መጠጥ የምታቆሚ? እቺ ቤቴ የተባለች አሻንጉሊት የመሰለች ልጅ ድጋሚ አጠገቤ እንዳደርሽ ብለህ ካባረርካት አምናለሁ። እሷ እኮ አንቺ እንደምታስብ አታስብም። በቃ እሷን ፈልጎ ከኔ እንድረዳት ብቻ ነው። ኧረ እባክህ ሌላ የሚረዳ ሰው አታ ነው። ቆይ ምንድን ነው ያዘችው ሚስጥር? በምን እያስፈራራችክ ነው? ይኸውልሽ ከመጣል ከዚህ በፊት ቤቲ ራሷን ልታጠፋ ነበር። አልገባኝም። ምን ሆንኩ ብለህ? ቢሮ ስደርስ እጇ ደም በደም ሆኖ ነበር። ለምን እንደዚህ ማሚ ሩታ መጣሽ? ማሚ አሹ ምን ሆነ ነው እንደዛ ተናዶ የወጣው? ችግር አለ እንዴ? የጣት ቀለበት የጠፋ ሩታ። ምን? ማን ወሰደው? አንቺ አይተሻል ሩታዬ? ኧረ እኔ አላየሁም ማሚ። ቆይ ፍቅርን ጠይቀሻታል? አዎ ጠይቄያታለሁ። እሷም አላየች፣ አንቺም አላየሽ። እንግዲያውስ የቀረችው ሮማን ብቻ ናት። ማሚ ብቻ ሮማን ወስዳለች ልትይኝ እንዳይሆን። አላውቅም። እኔ ምን አውቃለሁ? ሶስታችሁ ናችሁ ቤት ውስጥ ያላችሁት። ሶስታችሁም ካላያችሁ እንግዲያውስ ማን ይሆናል? አሹ እንደው ከዛ ከበር መጥቶ ከቤት አይወስድም። አረ እነሱ በፍጹም ማሚ። ሮማንም አሹም እንደዚህ አይነት ነገር አያደርጉም። ታዲያ እነሱ ካላደረጉት ማን ይሆናል? ሩታ እስኪ ንገሪኝ፣ ማን ይሆናል? ማን ሊያነሳው ይችላል? አቤ ቆይ ለምን እንደዚህ ተደርጋለሽ? ለምን መጣ? እያወቅሽ ለምን ተሽ መጣሽ? ምንድነው የማውቀው? እኔማ የማውቀው ከዛሬ ነገ ታገባኛለህ ብዬ ቁጭ ብዬ ስጠብቅ ነበር። ለካ አንተ ሌላ ሀሳብ እያሰብክ ኖሯል። እኔ እኮ ምንም ብቻዬን ያሰብኩት ነገር የለም ሄሉ። አብረን እኮ እንሂድ ነው ያልኩሽ። ቆይ ላይ ተለየ ተናገርኩሽ ነገር አለ እንዴ? እኔ መሄድ እንደማልፈልግ ነግሬሃለሁ። ደሞስ ምኑ ተስተካክሎልኝ ነው የምሄደው? ቅድሚያ አንተ ወንድሜ በይ በይ። እኔ ወንድሜ ምናምን የምትይው ነገር ተይው። እኔ እንደዚህ አይነት መሟዘዝ አይመቸኝም። እሺ በእርግጥ አብረን አላደግንም፣ ግን ደግሞ በአሁኑ ሰዓት ለእኔ ወንድም ማግኘት እንደ ብርቄ ነው። ወንድሜ ስለሆንኩ በጣም ደስተኛ ነኝ። እህትነትሽ ካልጠቀመኝ ምን ያደርግልኛል? ከዚህ ራሱ እኮ ልታስወጪኝ እኮ አልቻልሽም። አንቺም እንደ እናትሽ በቃ ምንም ልጠቅሚኝ አትችይም አይደል? እህት ስለሆንኩ ለአንተ ግዴታ የሆነ ነገር ማድረግ አለብኝ? እንደዛ ነው የምታስበው? እና መኖርሽ ምን ይጠቅመኛል ነው ወይስ አንቺም እንደ እናትሽ? እንደ እናትሽ? አዎ እንደ እናትሽ። የሚበላ ነገር በሰጠው ይሻልሃል። ይኸው ኋላ አንድ ነገር እንዳይሆንብህ። እዛ ከተማ በየደቂቃው ጉረስ ለምዶ እዚህ እበት ላይ አስተኝተው አንድ ነገር ቢሆን ተጠያቂ ነው የምትሆነው። ነግሬሃለሁ። ዋ መችሽ ብሎ ይበላል ብለህ ነው? መዛት ነው መዛት ነው መዛት ነው። ኋላ አንድ ነገሩ ሆኖ ጣጣ ውስጥ እንዳይከተኝ እና ሰማችን ልጅ ወዴት ነው የምትንከለከለው? በልበል በሊድና መልሳት። በኋላ በርጋ ደርሳዩ ነገር እንዳትጠራጠር። እህቷ መጣ የመሰለኝ። በል በምን አወቅ? አታይም እንዴ ሻንጣ ተሸክማ? በላሁን መለፍለፍም ተውና ሂድ 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 መልሳት። እንዴት መጣሽ? እነግርሻለሁ ያልከኝ ነገር ከአይምሮዬ ሊወጣ አልቻለም። በረከቴ ተመልሼ መጣሁልህ። ምኑ ማዘሩ? አዲስ ነገር እንዳለ ነግረኸኛል። በላሁን ግልጽ አድርገህ ንገረኝ። ምንድነው እሱ? እንዴት እንደምወድሽ ግን ታውቂያለሽ? እሱማ እንዴት ትጠላኛለህ? እናትህ አይደለሁ እንዴ? እኔ እንደ እናት ማድረግ የነበረብኝን ልሰጥህ የሚገባኝን የእናትነት ግዴታዬን ባለማድረጌ አንተ ግን ሳትቀየመኝ ይህን አጎደልሽብኝ ሳትለኝ ተቀብለኸኛል ልጄ በረከቴ። ተያ ማዘሯ እንደዚህማ አትበይ። ለእኔ ብለሽ መስሎሽ ስንት ነገር ይሆንሽው አይደል እንዴ? ደግሞ ለልጇ ምንም ነገር እንዳላደረገች አይነት እናት አትሆኝብኝ። አንቺ ማለት ለእኔ ዓለም ላይ ካሉ ሰዎች ሁሉ ትበልጭብኛለሽ። በልበል አታረሳሰኝ በረከቴ። ንገረኝ ምንድነው እሱ? ላገባ እያሰብኩ ነው ማዘሯ። ኧረ እባክህ እየቀለድክብኝ ነው? ምን አስቀለደኝ? ትዳር ጥሩ ነገር ነው። ይሁን ግን ቆይ ላገባ ነው ስልሽ እንደዚህ ብቻ ነው ደስታሽ? ግን የሚል ቅሬታም አለበት ደግሞ። ያሰብከው ጥሩ ነገር ነው፣ ግን ማናት የልጄ ልብ ትዳር እንዲያስብ ያደረገችው ማናት? እሱ ሚስጥር ነው። የምን ሚስጥር? ማንነቷንማ ካልነገርከኝ ምኑን ነገርከኝ? አሁን ለሊናት ማዘሯ ለሊ ላገባት እያሰብኩ። ወይኔ ፈጣሪ ላንተ ምን ይሳናል? ወይ ከለልዬ በላይ ማን ይመጣል? ለልጄ ማን ይመጣል? ወይኔ ተመስገን። ማዘሯ መጣሽ ልጄ? አዎ መጣሁ። ምንድነው ስሙ? ተፈጥሮ ነው። ለማዘሯ እኔ ከመኖሬ በላይ ሌላ የሚያስደስታት ነገር ሊኖር ይችላል። ኧረ እባክህ እንዴ! ምንድነው እሱ? ምን ተፈጥሮ ነው? ለኔ ንገረኝ። ምንም ለልዬ ምንም የተፈጠረ ነገር የለም።
አንቺ ፍቅር ሩታ፣ ቆይ ከማን ጋር ነው የተጨቃጨቅሽ ያለሽው? ዳኒ። ቆይ ማሚ ነገረችኝ ነገር እውነት ነው? ምን? የማሚ ቀለበት ጠፋ። አንቺ ደግሞ ሮማን እንደወሰደችው ሄደሽ ነገርሻት እና ከሷ ሌላ ማን ሊወስደው ይችላል? ዝም ብለሽ አትለፍልፊ ፍቅር። የራስሽን ስም ለመጠበቅ የሮማንን ስም እያጠፋሽ እንደሆነ ነው የማስበው። ሩታ፣ እኔን ሰርቀሻል እያልሽ ነው? አዎ። ከአንቺ ውጭ ቆይ ማን ሊወስደው ይችላል? እዚህ ቤት ውስጥ እኔና አንቺ ብቻ ነን ያለ ነው። እንግዲያውስ ልንገርሽ፣ እኔ ምንም የማውቀው ነገር የለም። ወይ ደግሞ አንቺ ነሽ ወሰድሽው። እኔ ሌባ አይደለሁም። እህቴ አዴጋ ቤት ይሻላል። ለሱ ሄጄ የሆንኩትን ነገር እንዳለ በነግራት ትረዳኛለች። ደግሞ እሷ ጋር መሄዴ እሷ ሌላ ጭንቀት ነው የሚጨምርባት። ምን ነው ፈጣሪ፣ ይህ ሁሉ ነገር ለምንድን ነው እኔ ላይ የሚደርሰው? እንዴት ልውጣ? ከወጣው እኔንም እሱንም አደጋ ውስጥ ከትቼ የሚያግዘኝ ሰው አላገኘም። አዎ ሄደዋል። እኔ አላወኩም። ይሄ ቁጭ ብዬ ገና እየጠበቅኩ ነው። ስልኬ ሊዘጋ ስለሆነ አደራ እንዳትጨነቂሽ። እሺ ለልዬ እጠነቀቃለሁ። ለትዬ ደግሞ ደውልሽ ንገሪያቸው። አዲስ ነገር ካለ እነግርሻለሁ። እሺ እሺ በቃ ሰራተኛዋ አደይ ክፍል 230 ተለቋል። ወዶችዬ እንግዲህ እትዬ ቀለበቱ ስለጠፋት ሮማን የወሰደችው ብላ አሹን እንዲያዝንና እንዲያለቅስ አድርገዋለች። ውዶችዬ ሮማን እንግዲህ ጎዳና ወጥታለች። እንግዲህ ማዘሯ የልልና የባቡሬን ፍቅር ሰምታለች። ውዶችዬ አደይ እንግዲህ በስተመጨረሻ እንደመጣች አውቀዋል እነጫኔ። እንግዲህ አበበ ገጠር ሄዷል። ገጠር ሄዶ ሄሉን አግኝቷታል። ሄሉ ግን አይኔን ማየት አልፈልግም ብላ ትተው ሄዳለች። ውዶችዬ ኪንጎ ከመጠር ጋር እንግዲህ ቤቲ እያጣላችሁ ትገኛለች። ቤቲ ደግሞ በጣም ችግር ውስጥ ናት። ችግር ውስጥ ከመሆኗ አኳያ እንግዲህ ኪንጎ እንዲደግፋት ወይም ደግሞ እንዲያግዛት ትፈልጋለች ማለት ነው። ነገር ግን ባቡሬ ከጣገቡ እንዳደርሽ ብሏታል። ውዶችዬ ሊልዬ በገጀረው ተስፋ ቆርጣለች። ምክንያቱም እናቱ የእሷን እናቱ መሆኗን ማወቅ ማለቴ በቃ እናቴ ነው ብሎ ማመን ይከብደዋል። ውዶችዬ እንግዲህ ሩታ በስተመጨረሻ ከዶክተር ጋር ተገናኝታ ነበር። ነገር ግን ለምን ትቀልጫለች በማለት እንግዲህ ክፉኛ ተናግሯታል። ውዶችዬ ቪዲዮን እስከ መጨረሻው ይዩት። ሰላም ሰላም፣ ውድና የተከበራችሁ የእኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ በዛሬው በክፍል 230 ላይ እንግዲህ እንዳያችሁት ባለፈው ክፍል ላይ ትዬ ቀለበት ጠፍቷት ፍቅርን ፈልግልኝ ማለት ፍቅርን ነይ እስኪ ብላ እየጠየቀቻት ነበር የሚያቆመው ማለት ነው። ውዶችዬ ፍቅር ደግሞ የጠረጠረች ሮማን ስለሆነ ሮማን እንግዲህ እሷ እንደወሰደችው ነግራታለች ማለት ነው። ሮማን እንግዲህ እንኳን ቀለበት ልትወስድ ምንም ከሰው ገንዘብ የተጸየፈች ልጅ ናትና፣ ነገር ግን ፍቅር ደግሞ ያው በራሷ መንገድ ነው የወጣችው ሮማን። ስለዚህ እሷ ወስደው ነው የሚሆን በማለት እንግዲህ በጥርጣሬ ለእሷ ነግራታለች። እንግዲህ ትየም ያው ድንገት የእሷ መውጣትም አሳስቧት ነበር። ምናልባት እጇ ተሳስቶ እንደው ብላ እንግዲህ ጥርጣሬ ውስጥ ናት ማለት ነው። እንግዲህ ውዶችዬ አሹንም ና ብላ ጠርታ ጠይቀዋለች። በፍጹም አሹ ደግሞ ምንም እሷ ልትወስደው አትችልም በማለት እንግዲህ እንዴት ሲጠረጥሯታል። እኛ የሰው ገንዘብ ብንፈልግማ ከዚህ ምን አለፋፋ ኑሮ ዝም ብለን በዛ ሰርቀን አንኖርም ነበር በማለት እንግዲህ እያለቀሰ ይችን ቃል ተናግሮ ሄዷል ማለት ነው። እትዬም እንግዲህ በፍጹም ልጅን አትናገርብኝ፣ ምናልባት እሷ ወስደው ሊሆን ይችላል። ስለዚህ መሆንና ለመሆኗን ማወቅ ስለምፈልግ ከየትም ብላ አፈላልገ ይዛትና በማለት እንግዲህ ነግረዋለች ማለት ነው። ውዶችዬ እሱም እሺ ብሎ ወጥቶ ሄዷል። ውዶችዬ እንግዲህ አሹ እየፈለጋት ነበረ። በዛም ሲፈልግ እና ሄሉም ሲሄድ
አላጧታል። ዲያመንድም ጋር ሲሄድ ዲያመንድ አጋጣሚ ታሞ ራሱን ጠምጥሞ አግኝቶታል ማለት ነው ውዶችዬ። ከሱም ጋር ሂዶ አላገኛትም፣ እንዲሁም ከነ ሊልዬ ጋርም ሂዶ አላገኛትም ማለት ነው። ከዚህ አንጻር እንግዲህ ዲያመንድን ወጥቶ እየፈለገው ከዲያመንድ ጋር ወጥቶ እየፈለጋት ነበረ። ነገር ግን እሷ ያለች ሌላ ቦታ ነው ውዶችዬ። እንግዲህ ሮሚ ጎዳና ወጥታለች። እንግዲህ ወደ አደይ ሂጄ ልመለስ እና አደይን ለማክራት አደይን ባስጨንቃተስ እንደገና ዙሪያው እዛ መመለስም ይከብደኛል በማለት እንግዲህ በሁለት ቃላቶች መካከል በሁለት ሀሳቦች መካከል እየተወዛገበች ትገኛለች ማለት ነው ውዶችዬ። ሮማን ወደ ስራዋ ትመለስ እያልን እንጻፍላቸው። እንግዲህ አደይ ጭንቀ ውስጥ ናት። ዴብም ታግቶ ማንም አላየውም ማለት ነው ውዶችዬ። አደይ ደግሞ በጣም ጭንቀ ውስጥ ናት ማለት ነው። እንግዲህ ማንም እንዳይሰማ ከዛ ቤቷን ዘግታ ቁጭ ብላ ነው ያለችው ማለት ነው። ነገር ግን እናቷ ሂዳ አጎቷን አናግራለት ነበረ። ለምን ነው የሰው ያገታችሁ በማለት እንግዲህ አናግረው ነበር። ነገር ግን አጎቷ ሊሰማትም አልቻለም። የአደይ አጎት ማለት ነው። ማዘር እንዲሰማ ስላልቻለ ማዘርም እንግዲህ እየሮጥኩ እከተላለሁ ስትል አጋጣሚ ስላመማት ተመልሳለች ማለት ነው ውዶችዬ። እንግዲህ ዴብ ምን መሆን የለበትም፣ ዴብ ካለበት ችግር ይወጣ እያልን እንጻፍላቸው ማለት ነው። እንዲሁም አደይ ምንም መሆን የለባትም እያልን እንጻፍላቸው ማለት ነው ውዶችዬ። እንግዲህ አቤ ገጠር ሄዷል። ገጠር ሄዶ እንግዲህ ሮማን ለማናገር ሞክሯል ማለት ሄሌንን ማለት ነው። መንገድ ላይ ብርሃን አግኝቷት ሻንጣውን ሰጥቷት የሄለን አጎት እየመጣ ስለሆነ ሩጣ ሄድ በማለት ሩጣ አምልጦ ማለት እንግዲህ የሮጠ አምልጦ ሄዶ ሄለንን አግኝቷት ለማናገር ቢሞክርም ሄለን ግን ለማናገር ፍቃደኛ ሳልሆነች ታጥላው ሄዳለች ማለት ነው ውዶችዬ። ሄሉና አቤ መለየት የለባቸውም እያልን ኮሜንት ላይ እንጻፉላቸው ማለት ነው ውዶችዬ። እንግዲህ ሊልዬ እንግዲህ ወንድሟን ብላ ገጀሮን ብላ ለመጠየቅ ዳ ነበር። ነገር ግን አንቺ እህቴ አይደለሽም ማለቴ እህቴ አትበኝ፣ እኔ ወንድምሽ አይደለሁም፣ አልጠቅምሽም በማለት እንግዲህ አሳምኖ እየነገራት ነው። ምክንያቱም የአንቺ እህትነት ምንም ለእኔ አይጠቅመኝም፣ እናቴ ሴት እናቴ የምትይው ነገር እናታችን የምትይው ነገር ደግሞ እናቴ በይ እንጂ ለእኔ እናቴ አይደለችም፣ በፍጹም ለእኔ መጥፎ ሴት ናት ለእኔ እናትሽ በማለት እንግዲህ ተናግሮታል ማለት ነው። እንግዲህ ልልየም ከፍቷት ወደ ቤቷ ተመልሳለች። ከተመለሰችም በኋላ እንግዲህ ማዘሯና ባቡሬ አብረው ቁጭ ብሎ ነበረ። ማዘሯና ባቡሬ ደግሞ እንግዲህ ማዘሯ ተመልሳ እነግርሻለሁ ያልከኝን ነገር መናገር አለብህ፣ በጉጉት እየጠበቁ ነው በማለት እንግዲህ ባቡሬ ስታስጨንቀው ሊሊ ሊያገባት እንደሆነና ሊያገባት እንደሚፈልግ ነግረዋታል ማለት ነው። እሷ ምልልል ብላ አቅፋ ይዛ ስትስመው እንግዲህ ልልዬ ትደርሳለች ማለት ነው። ልልዬ ደግሞ ምንድን ነው ይሄን ያክል እልል የሚያስብል ነገር ለምን አትነግሩኝም በማለት እንግዲህ ወጥራ አስተዛቸው እነሱም እንግዲህ ባላየ ሸፋፍ ነው አልፈውታል ማለት ነው ውዶችዬ። እንግዲህ ልልዬና ባቡሬ ተሎ ይጋቡልን ውዶችዬ፣ እንወዳቸዋለን ማለት ነው ውዶችዬ። እንግዲህ ሩታ በዶክተሩ ላይ ድጋሜ እንግዲህ ጨዋታ ሰርታለች። ሄዳ እንግዲህ ውሾች አጋጣሚ ሂዳ ነበር ከሱ ጋርና ስታወራ ከቆየች በኋላ ልትወጣ ስትል ተመልሳ መታለች ማለት ነው። ምን ሆነሽ ነው የተመለሽ ብሎ ሲጠይቃትም እንግዲህ ውሾች በር ላይ አላስወጣኛሉ፣ ውሻ በጣም ነው የምፈራ በማለት እንግዲህ ነግረዋለች ማለት ነው። ታዲያ ለምንድን አንተን የሚሸኝሽ ሰው አጣሽ ማለት ሲጠይቃት አንተ እንድትሸኝ ነው የምፈልግ እንጂ ሰው ቢኖርም እኔ አንተን ነው የምፈልግ እንድትሸኝ በማለት እንግዲህ ነግረዋለች። እሱም እንግዲህ እሺ ብሎ ተነስቶ ሲሸኛት ቢወጣ ምንም ውሻ የለም ማለት ነው ውዶችዬ። ለምን ምንም የታሉ ውሾቹ ምንም የሌለው ለምን ታለፊኛለሽ ማለት እንግዲህ ታካሚ ጥዬ እስክመጣ ድረስ ለምን እንደዚህ ታረጊያለሽ ማለት ሲወቅሳት ነበረ። እሷም እንግዲህ ምናልባት ሄደው ይሆናል እንግዲህ በማለት እንግዲህ ስትመልስለት ስንት ናቸው ብሎም ጠይቋት ነበረ። እሷም ደግሞ 4 ናቸው ስትል ነበር ማለት ነው ውዶችዬ። ከዛም ዶክተሩ ለምን ትጫወችብኛለሽ ማለት እንግዲህ ክፉኛ ተናዶ ተመልሷል ማለት ነው ውዶችዬ። እንግዲህ ያው ሩታ የማይወዳትን ሰው በመከተል ጊዜዋን ባታባክን ጥሩ ነው እያልን ኮሜንት እናስቀምጥላቸው ማለት ነው ውዶችዬ። በስተመጨረሻ እንግዲህ እንትና አሹና ሩታ ይገናኛሉ በር ላይ። እንግዲህ አሹም ሩታ ከፍቅር ጋር ሆነሽ የሰራሽውን ስራ
ነግሬሻለሁ ነገር እየሰራሽ ሮማን ቀለበቱን የወሰደች አታስመስይ በማለት እንግዲህ ነግሯት አልፏል። ሩታም እንግዲህ ተመልሳ መታ እትዬን ካናገረች በኋላ ሮማን ምንም ቀለበት እንደማትወስድ ከነገረቻት በኋላ እንግዲህ ተመልሳ ፍቅርንም ሄዳ ተቆጥታታለች ማለት ነው። ለምን ሮማን የወሰደችው ብለሽ ተናገርሽው ማለት እንግዲህ ፍቅርን ተቆጥታታለች። ውዶችዬ እንግዲህ አደይ በስተ መጨረሻ ከቤቷ ድረስ ቆፍቅፈው ይመጡባታል እነ ጫኔ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ አደይ ምንም መሆን የለባትም እያልን ኮሜንት ላይ እናስቀምጥላቸው። ውዶችዬ እንግዲህ የዛሬው ክፍል ከብዙ ትንሽ የሚመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ውድና የተከበራችሁ የቻናል ቤተሰቦች ደግሞ ላይክ፣ ሳብስክራይብ እንዲሁም ደግሞ ሼር በማድረግ ተባበሩኝ ፕሊዝ። ውዶችዬ መልካም ምሽት፣ መልካም በዓል።